ምን የተፈጠረ ነገር አለ እንዴ? አጠራርሽ እኮ ትክክል አይደለም። አይንዬ እቺ የማትረባልሽ ከኔ ጋር ምን ችግር እንዳለባት አላውቅም። ካንቺ ፊት ላዋርዳት አልፈልግም። ግን ደግሞ ማንን መሰረት የለም መሲ ጌጣጌጤ ማን የወሰደው? እስከ ጧት ድረስ አይቼዋለሁ። እትዬ በእንደዚህ ነገር እኮ ጠርጥረሽኝ አታውቂም። አሁን ጠረጠርኩሽ። ምን ነው በጣም ገረመሽ እንዴ? እያደረግሽ ያለሽውን ነገር እኮ በደንብ ታውቂዋለሽ። ካንቺ ሁለተኛ እኔ ስናገር ጣልቃ እንዳትገቢ ነግሬሻለሁ። በእውነት እትዬ እኔ ስለምትዩ ነገር ምንም አላውቅም። መሲ አትፈታተኝኝ። አሁኑኑ ከደበቅሽበት አውጪው። በጣም የሚወዳቸው የትንሽ ስጦታዎች። አትደናገጭ። እንዴት መጣ? የጽጌረዳዋን ደስታ የሚያበዛ አንድ ነገር ረስቼ ነበር። ማን ነው ደግሞ ጽጌረዳ? አሁን ከፊት ለፊት ያለችው እየተሽኮረመምሽ ዋሉን። አሁን እኮ ደስተኛ እንደምትሆኝ ቃል ገብቼልሻለሁ። ምንም ነገር ቢፈጠር ከጎንሽ ነኝ ሁሌ። እና ክብርቶይ ይሄን ስልክ ተቀበይ። እንዴ ይሄ ተገቢ አይደለም። ልቀበል አልችልም። ለምን? አብሬሽ በማለውን ሰዓት ከኔ ጋር ማውራት አትፈልጊም? እንደዛ ሳይሆን ይሄን መቀበል ስለሚከብደኝ ነው። እምቢ እንዳትይ። እኔ ምንም ቢሆን አንቺን የሚጎዳ ነገር አላደርግም። እሱን አውቃለሁ ግን ምንም ግን ብሎ ነገር የለም። ተቀበይ። ቁጥሬን ሴቭ አድርጌልሻለሁ። ከዛው ላይ በየሰዓቱ እናወራለን። እሺ አመሰግናለሁ። አይባልም። አትሰሚም እንዴ? አይ ይባላል። ለሁሉም ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ። ማለት በቃ የሆነ ተስፋ ያለኛል የተሰማኝ። ማለት የኔ ቆንጆ ተስፋ ያለኝ ብለሽ ነው እንደምታስበው? እንደዛ አይደለም። የሆነ ጊዜ ለምን እንደዚህ እንዳልኩ ነግራለሁ። አይ አሁን እንድትነግሪኝ ፈልገው። ኑኑያት የእናቷን ወርቅ ሰርቃ አሁን ላይ እናትየዋ ወርቄን የወሰደችው መሲ ናት። ከመሲ ውጭ እኔ ማንም ሰው በኔ ላይ ተንኮል የሚሰራ የለም እያለች እንግዲህ ወይዘሮ ሄለን ቤቱን እያቀወጠችው ትገኛለች። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እንኳን በደህና ወደ ቻናሌ መጣችሁ። እንግዳ ድራማ በክፍል 27 ላይ ኤልሹ በኑኑያት ስለተናደደችና ኑኑያት ላይ ሰዎች እንዲስቁባት ሊሳለቁባት ስለፈለገች ምክንያቱም ደግሞ ወይዘሮ ሄለን መሲን እህትሽ የት ነው ያለችው? ጠፋች ብለሻል ነበር እንዴ ብላ ስትጠይቃት አይ ደህና ናት አሁን አለች ከቤሉል ጋራ ውጭ ንፋስ ለመቀበል ወጣ ነው ስትል በዚህ ሰዓት ኤልሻዳይ በጣም ትናደዳለች። እቺ ልጅ ከወንድሜ ስር ምን ትሰራለች? ወንድሜን እንዳትመርዝብኝ በሁሉ ዘንድ ልወደድ ነው ስራዋ እያለች ተናደደችና በመጨረሻም ወደ እናቷ ክላስ በመሄድ የእናቷን ጌጣጌጦች ውድ የሆኑ ባለቤቷ የሰጣትን የገዛላትን ውድ ስጦታዎች በማውጣት ወስዳ ከኑኑያት ሻንጣዎች ውስጥ አስቀምጣ ነበር። እናም ወይዘሮ ሄለን ደግሞ ለአጋጣሚ እነዛን ጌጣጌጦች ጧት ላይ እዛው ያስቀመጠችበት ቦታ ላይ አይታቸው ነበር እንደነበሩ ታውቅ ነበር። ኑኑያትም ያን ነገር አላየችም። ነገር ግን ከቦርሳዋ ጀርባ ኤልሹ የእናቷን ጌጣጌጦች አስቀምጣለች። ኑኑያት በሰዓቱ ከቤሉል ጋር ውጭ ስለነበረች የምታውቀው ነገር የለም። ኑኑያትም ደስ የሚል ጊዜ እንግዲህ ውጭ አሳልፋ ወደ ቤት ትመለሳለች። በቤሉል ምክንያት ነው እንግዲህ ኑኑያት ቤሉልን በጣም ነው የምትወደው። ገና የመጀመሪያ ጊዜ ሊዝናና ሄዶ ከርሞ ሲመጣ መኪና ውስጥ ሁለቱ ይተያዩ ነበር ተፋጠው። ሁለቱም እሷም እሱን ነበር የምታየው። አባትየው እንደውም ግራ ገብቶት አቶ ቶማስ ምን ሆኖ ነው ልጁ ምን እያየ ነው ብሎ ሁለቱም ተፋጠው ድርቅ ብለው ነበር ለደቂቃዎች። ከዛ መጨረሻ ላይ ግን አባትየው ጎንበስ ብሎ ሲያይ ኑኑያት ናት እና ያኔ ቀን እንግዲህ ወደ ቤት መተው ቁጭ ብላ ሶፋ ላይ የሚያደርገው ሁሉ ታየው ነበር። እሱም ዙሮ እሷን ሲያይ ነበር እና ይሄ ምንድነው በጣም ከዚህ ቀደም እንደሚተዋወቁ ነበር የሆኑት። በጣም ብዙ ፍቅር ያሳለፉ ነበር የሚመስሉት። ምንም ጊዜ ያልጨረሰባቸውም ሁለቱም ሲዋደዱና ይሄ ነገር ግን በቤተሰቦቻቸው ዘንድ አልተወደደም። ኑኑያት እንግዲህ እንደተመረዘች እንኳን ያወቀች በዚህ ልክ ቤሉልን ከቀረበችው ባትመረዝ ምን ልታደርግ ነበር ብያሰብኩኝ። እንደተመረዘች ብቻ አይደለም ወይዘሮ ሄለን ደጋግማ ቤተሰቦችሽ አንገታቸው እንዲደፉ ትፈልጋለሽ ከቤሉል ራቂ ብላ ደጋግማ እየነገረቻት እያስጠነቀቀቻት መልሳ ከቤሉል ጋር ትሆናለች። ይሄ በጣም የሚገርም ጉድ ነው። ነገር ግን አንዳንዶቻችሁ ቤሉልና ኑኑያት እኮ ወንድምና እህት ናቸው ትላላችሁ። ኑኑያት የቴዲ ልጅ ናት። የሄለን ልጅ ብትሆንም ግን
የቴዲ ልጅ ናት። ይሄንን ቴዲም ያውቃል። ለዛም ነበረ ገጠር ድረስ እየሄደ ሲጠይቃት እንግዲህ ከልጅነቷ ጀምሮ እየሄደ እንደሚጠይቃት ኑኑያት ተናግራለች። ነገር ግን እሷ የመሰላት የመሲ ፍቅረኛ ስለሆነ ነው መጥቶ የሚጠይቀን ብላ ነው ያሰበችው። እና እንግዲህ እሱም ደግሞ ሄለን ከማወቋ በላይ እሱ ኑኑያት የእሷ ልጅ እንደሆነች እንዴት አወቀ? በጣም የሚገርም ነው። ቴዲ ኑኑያትና ኤልሹ እንደተቀያየሩ ቴዲ ያውቃል። እንዴት እንዳወቀ እኔ ራሱ ግራ ገባ። ሆን ብሎ እሱ ነው እንዲያቀያየረባቸው ብዬ እስከል ድረስ። ምክንያቱም ወይዘሮ ሄለን በጣም መጥፎ ሴት ስለሆነች ሆን ብሎ አቃይሮባት ይሆን ብዬ አሰብኩ። ቢቸግረኝ እሱ ሆስፒታል ሄዶ ልጆቹን አቃይሮባቸው ይሆን ከሷ ጋር እንዳታድግ ስለፈለገ እሱ ልጅ እኔ የማውቀው ታሪክ የለም። ነገር ግን ኑኑ ከቴዲ ነው ሄለን ያረገዘችው። ነገር ግን ባሏን በማዋሸት ያንተ ልጅ ነው ብላለች። ቴዲ ደግሞ ይሄን ነገር ያውቃል። ለዛ ነው ቤሉልና ኑኑያት ፍቅር ታሪካቸውም የሁለቱ ፍቅር ነው። እንግዲህ ታሪኩ ራሱ ከሀረግ ድራማ ጋር ትንሽ የሚመሳሰል ታሪክ አለው። ወሰብሰብም ያለ ታሪክ ነው። ያው ሀረግን ሁላችሁም ታይታችሁታንም ተወዳጅ እንደነበረ ታውቃላችሁና በጣም ብዙ ዋጋ የተከፈለለት ለፍቅር ተብሎ ዋጋ እስከ ጥግ ድረስ የተከፈለለት እና ለፍቅር የተከፈለ ዋጋ ደግሞ ፍሬ ሲያፈራ አይተናል ሀረግ ላይና ነገር ግን በጣም ስቃይ ነበረው። በጣም በዛ ውስጥ ግን ፍቅራቸው ሳይቀንስ አይተናል። እዚህ ላይም የሁለቱ ታሪክ ነው። ብዙዎቻችሁ እንደውም እንዴ ኑኑያት ያዶኒ ናት እያላችሁ አዶኒ ስለሚያሳዝናችሁ ብቻ እንደዛ ማለት አንችልም። ሁለቱ ይዋደዳሉ። አንዳንዴ እሷ ያላት አንድ ልብ ነው። እንግዲህ ሁለቱን ማፍቀር አትችልም። እሷ ያፈቀረችው የታያት ቤሉል ነው። አይኗ ላይ የታያት ልቧ ውስጥ ያለው ቤሉል ነው። ስለዚህ አሁን ቤሉልን አፍቅራ መልሳ ደግሞ ቤሉልን ተታያኛውን ብታፈቅር ፍቅር አይደለም ማለት ነው። በቃ ዝም ብሎ በስሜት መነዳት ነው የሚሆነውና ታሪኩም ደግሞ በሁለቱ መካከል ያለ ነው። እንግዲህ ሄለን እነሱ አንድ ላይ እንዳይሆኑ ትጥራለች። ገና ብዙ ነገር ታረጋለች። ይሄ የሚያምር ፍቅራቸውን እንግዲህ እንደገና ታበላሻለች። ለዛም እንግዲህ ለቤሉል ሚስት ትሆነው ዘንድ ሌላ ሴት በማምጣት አባቱ አደራ እንዳለ እሷን እንዲያገባ እንደውም በልጅነታቸው ገና ስትወለድ ጀምሮ ለሱ ሚስት እንድትሆን እንደተባለና እኔ ሄለን እንደ ሄለን አስመሳይ ሰው አይቻላቅም። ያው የተካነሽ ናት እዚህ ላይ በነገራችን ላይ። እናም እኔ እኮ ብዬ ነበር መጀመሪያም አብረው ይደጉ ብዬው ነበር ቶሚዬ፣ እሱ ግን አልሰማኛል አለችና ነገር ግን ጭራሽ በገንዘብ ተገዝታ እንደሆነ ልጅቷም እንግዲህ ለኤልሹ ነግራታለች። ለኤልሹ ይሄን ነገር ከነገረቻት በኋላ ጭራሽ ከኤልሹ አጠገብ ሆና ወንድሟ እኔ እኮ የአባትህ አደራን ሮቢ ነው ስትል ኤልሹ ትናደድና ሁለተኛ የአባቴን ስም ለውሸት ታሪክ ብለሽ እንዳትጠሪ፣ ከዛ ውጭ ግን ሐሳብሽ ይመቸኛል፣ ኑኑያትን ለማስመረር ካንቺ ጎን ቆማለሁ እያለች ነው እንግዲህ። እና ወይዘሮ ሄለን ደግሞ ወደ ክላሷ ሄዳ ጌጣጌጦቿን ስታይ አልነበሩም። በሰዓቱ ደግሞ ቤሉልና ኑኑያት በጣም ደስ የሚል በመስኮት እያወሩ ነበረ። አንቺንም የሚያስደስት ነገር ሁሉ አደርጋለሁኝ እያለ ቤሉል እንግዲህ ለሷ ቃል እየገባላት ነበረ። እናም በየሰዓቱ እናወራለን አጠገብሽ እንኳን ከሌለው በማለት ስልክ ገዝቶ እንግዲህ በግድ ሲሰጣት እያየን ነበረ። እሷ ግን በፍቅር አይነሱን እያየች በጣም ደስተኛ ነበረች። በጣም ደስተኛ እንደሆነችና እስከዛሬ ተስፋ የለኝም ብዬ አስብ ነበር፣ አሁን ግን ተስፋ እንዳለኝ እየተሰማኝ ነው ትለዋለች ለቤሉል። ቤሉልም ምን ማለት ነው የኔ ቆንጆ ተስፋ የለኝም ብለሽ እንዴት ታስቢያለሽ ብሎ ሲጠይቃት ይህን ታሪክ አንድ ቀን እነግርሃለሁ ለምን እንደዚህ እንዳልኩኝ ብላ እንግዲህ ኑኑያት ነገሩን ለማረሳሳት ብትሞክርም እሱ ግን ዛሬ እንድትነግረኝ እፈልጋለሁ ብሎ አጥብቆ ሲይዛት ነበረ። ድንገት እንግዲህ አይንዬ በሩን በመክፈት ትገባና ትረብሻቸዋለች። አይንዬ ያው እንደምናውቀው የፍቅር መቀስ ሆናለች። በተለይ የቤሉልና የኑኑያት የፍቅር መቀስ ሆነች መታለች። በተደጋጋሚ ነው ያየዋት። እነሱ የሆነ ነገር ሊያደርጉ ሲሉ በመሃል መታ ታበላሽባቸዋለች። ኑኑያት በዛ ሰዓት እናቷ ባትመጣ እዛ ክላስ ነፍሷ ነበረ። አይታችኋት ከሆነ ከእናቷ ጋር እያወራች ልቧና አይኗ ያለው ውጭ ነው። በመስኮት ነው 10 ጊዜ እየዞረች በድንጋጤ ታያለች። እና እናትየዋ ገና በሩን እንኳን በደንብ አልዘጋችውም። ቤሉል ብላ በመስኮት ስትወጣ የለም ሄለን አስጠርታው ነበርና ያው ሄለን እንግዲህ እሱን ካስጠራች በኋላ ማስመሰሉን ቀጥላበታለች። አባትህ ከሞተ በኋላ እኔን መታዘዝ ትተሃል እያለች ቤሉልን መውቀስ ጀመረች። እማልፈልገውን ህይወት ለምን እንድኖር ታስገድጅኛለች ቢላትም የአባትህ አደራ ነው ልጅቷን ቅረባት እያለች እንግዲህ በግድ እያባበለችው ትገኛለች። በዚህ ማል ነበር እንግዲህ ድንገት አረ መሰረት እያለች ጠርታት የማታውቀውን ስም
መሰረት እያለች መጮህ ትጀምራለች። አይንዬ ደግሞ ለአጋጣሚ ከመሲ ጋራ እና ከታዱ ጋር የመሲ ክላስ ውስጥ ቁጭ ብለው እየተጫወቱ ስለነበረ ጮህቷ ሁሉም ሰው ነበር ያስደነገጠው። እናም ሁሉም ተሰብስበው ነበር እየደነፋች ወደ ክላሷ አንቺ መሰረት እያለች ሄደች እና አይንዬ በድንጋጤ እንዴ ሄለኔ ምን ነው እንደዚህ አንቺ ነሽ እንደዚህ የምትጣሪው ምን ገጥሞሽ ነው ብላ ሁሉም ሰው ደንግጠው ጠይቋት ነበር። ታዱ ሳትቀር እንደዚህ መናገር ተገቢ አይደለም ብላት ነበር። እሷ ግን አራስ ነብር ነበር የሆነች። ሁለተኛ ሳውራ ጣልቃ እንዳትገቢ በማለት ታዱንም ስታስጠነቅቃት ያየ ነው። እና እንግዲህ በዚህ መሀል እያለ አይንዬኔ መሲን ባንቺ ፊት ላዋርዳት አልፈልግም፣ ነገር ግን የምወዳቸውን የባሌን ስጦታ ጌጣጌጦች ሰርቃለች ትመልስ በማለት ቤቱን ስቀውጠውና ማንም ሰው ሳይሰማ ቶሎ ተቀበይና አምጪ እናቷን ማለት ነው ሄለን አይንዬን ከመሲ ጌጣጌጡን ማንም ሰው ሳይሰማ ተቀብለሽ ለኔ አምጪልኝ ያለዛ ችግር ይፈጠራል እያለች ነው። እንግዲህ ነገር ኤልሹ ደግሞ ወደ ኑኑያት ክላስ ሄደን ኑኑያትን እናናዳት እያለች ነው ከቤሉል አዲስ ፍቅረኛ ጋር። ምናልባት በዚህ አጋጣሚ እንግዲህ ምናልባት ኤልሹ ስለማያስችላት ኑኑያት ናት የሰረቀችው ብላ ወደ ኑኑያት ካሳበበች ብዬ አስባለሁ።